ሰላም ተመልካቾቻችን እንደምን ከረማችሁ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ በሰሜን ሸዋ ሀገረ ስብከት አቡ ቀለምሲስ ሚዲያ በየሳምንቱ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደናንተ የሚደርሰው መሰናዷችን ከዚህ ሰዓት ጀምሮ ወደናንተ መድረሱን ቀጥሏል በዛሬ የ2017 ዓመተ ምህረት ልዩ የትንሳኤ በዓል ዋዜማ መሰናዷችን በቅድስት ቤተክርስቲያናችን ለረጅም ዓመታት ሲያገለግሉ የነበሩ አባቶችን እዚህ ጋብዘን ከነሱ ጋር ቆይታ የመናደርግ ይሆናል እንግዶቻችን በቅድሚያ ራሳቸውን ያስተዋውቁልናል ሊቀጠበብ ሁለት ብሎ አውላቸው ባላለው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ሊቀጠበብ ነኝ የቅዳሴ መምህር ነኝ በሌላ ደብርም በደብረ ጽባህም በሰኮሎ ማርያምም አገልግያለሁ መልአከ ስብሐት ቄስ ፈቃደ ጎሽም ይባላለሁ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በዘይነግ ስራ ማገለግል ነኝ ርዕሰ ደብር ደሳለኝ ገብረ እግዚአብሔር እባላለሁ ከጠባሴ ደብረ ሰላም መድኃኔ ዓለም አገልጋይ ሊቀጠበብት ኃይለ ማርያም ደሳለኝ እባላለሁ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በማገልገልና በአምሳስ ማርያም በአብነት ትምህርት ቤት በድጓ መምህርነት እያስተማርኩ እገኛለሁ መልካም እንግዲህ አቡ ቀለምሲስ ሚዲያችን የትንሳኤ በዓል ልዩ መሰናዷችንን ከኛ ጋር ቆይታ ታደርጉ ዘንድ ሲጋብዛችሁ ፈቃደኛ ሆናችሁ አብራችሁን ስለተገኛችሁ በቅድሚያ እጅግ አድርገን እናመሰግናለን የመጀመሪያ የሚሆነው ጥያቄ ለሁላችሁም ነው የሚሆነው ከሊቀ ጠበብት ለጥይበሉ እንጀምራለን መቼ ተወለዱ ስለ አስተዳደጎ ባጭሩ ይንገሩን በ36 ዓመተ ምህረት ገበዛምባ የተባለው ቦታ ላይ ነው የተወለድኩት አባቴ አፈብርሃን አውላቸው እናቴ ወርቅነሽ ወለዮሪስ ትባላለች አባቴ የማያቅ ነበር አስተምሮኛል ያው ባለው ሁኔታ የተለያየ ሁኔታ በችግር ነበር ያው የጊዜ ሁኔታ ነው ችግርም ቢኖር ያው ያንን ችዬ እየተማርኩ ደርሻለሁ እድሜም 81 ነው ባሶና ወራና በድሮ አጠራር ወረዳ ውስጥ ልዩ ስሙ አቤል ዋሻ በሚባለው ቦታ ላይ ተጎሽሜ ወልደ ማርያምና ከአሳበች ኃይለ ማርያም ተወልጄ በ46 ዓመተ ምህረት ነው ይላሉ አሁን ወደ 71 ዓመት ሆኖኛል እኔ የተወለድኩት በዚሁ በባሶና ወራና ወረዳ ልዩ ስሟ አጤዋሻ በምትባል በ53 ዓመተ ምህረት ተወልጄ በዚሁ አካባቢ ከአባቴ ከአቶ ገብረ እግዚአብሔር ከእናቴ ከወይዘሮ ብርቅነሽ ተገኑ ተወልጄ ነፍስ እስታውቅ ድረስ በእነሱ ስር አድጌ ለዚህ በቅቻለሁ ጃማ ወራኢሉ አውራጃ ልሻማ በሚባለው አካባቢ ቦረን ተክለ ሃይማኖት ይባላል ከአባቴ ከደሳለኝ ወርቁ ገብረ መስቀል ከእናቴ ከአስማረ ባላቸው በ68 ዓመተ ምህረት ተወለድኩ ተመልካቾቻችን ቅድስት ቤተክርስቲያንን ለረጅም ዓመታት ሲያገለግሉ ከነበሩ አሁንም ያገለገሉ ካሉ አባቶች ጋራ የትንሳኤ በዓል ዋዜማ መሰናዷችንን አብረን ያደረግን እንገኛለን መራግብራችንን በመከታተል አብራችሁን እስከ 3 ሰዓት ድረስ ተቆዩ ዘንድ አሁንም በድጋሚ ጋብዘናችኋል እንግዶቻችን ውይይታችንን እንቀጥላለን በቀጣይ ደግሞ የትምህርት ሁኔታችሁና በተለይም ደግሞ የክህነት አገልግሎት የጀመራችሁበትን ድቁና የተቀበላችሁበትን የክህነት አገልግሎት ሂደታችሁንና ስልጣነ ክህነት የተቀበላችሁበትን ሂደት ትነግሩናላችሁ ማለት ነው ትምህርት እንግዲህ ስንል አባ ተክለ ማርያም መምህር ጋር ፊደል ቆጠርኩ ከዚያ የቀጠለ ወንጌሉን ሌሎችም ንባብ ተአምረ ማርያም
ወደዚያው እያሰፋሁ ወደ ዜማ ቤት ቦሮናሻ ማርያም በምትባለው ቤተ ክርስቲያን አካባቢ መሪጌታ ካፕቴነህ እዚያው መሪጌታ ስለነበሩ በሳቸው ጋር ውዳሴ ማርያሙን ዜማ መስተጋብ አርባዕት አርያም ሰለስት ቅዳሴ በ15 ዓመቴ እየቀደስኩ ደርቤ እዚያው እያገለገልኩ ይህንን ተምሬ ደብረ ኮል ሚካኤል የሚባል በዚሁ ባሶ ወረዳ ነው። ወደ ማዶ ላይ ነው። እዚያው አካባቢ ነው። አለቃ ጓለ በሚባሉት መምህር ዘንድ ለ7 ዓመት ዜማ ተምሬ እዚያው እያገለገልኩ ደብረ ኮል ሚካኤል እየተማርኩ እየላኩኝ መምህሩ ዘንባባ ዮሐንስ በመሪጌትነት የሳቸው ስለነበረ እየተላኩ በዚያም ሳገልግል ከቆየሁ በኋላ ዘንዶ ጊዮርጊስ በሚባለው ደብር ለ14 ዓመት በመሪጌትነት በልቅናም ሰርቻለሁ። ከዚያ በመቀጠል ወደዚህ ወደ ከተማ እና ስለነበሩን ወደዚህ መጥቼ ደብረ ጽባህ ቅዱስ ጊዮርጊስ ለ7 ዓመት ያህል በቅስና ቀድሻለሁ። ከዚያ በመቀጠል ደግሞ ወደ ታላቁ ደብረ ብርሃን ቅድስት ሥላሴ መጥቼ በአቡነ ስምዖን እልቅና ጊዜ ነው አለቃ ሆነው አስተዳዳሪ ሆነው በዚያ ጊዜ መልአከ ብርሃናት ነው የሚባሉት። በኋላ በጵጵስና ታይተው ሄደው ጳጳስ ሆኗል። በሳቸው እልቅና ጊዜ መሪጌትነት ተሰጥቶኝ አገልግያለሁ። ወደዚያው ምክትል 3 ወር ተቀጠርኩ። 3 ወር ቢሆነኝ ነው። በሰኔ ተቀጥሬ በታኅሳስ ምክትል አጋፋሪ ሆኜ ለተወሰነ ወራት ሰርቻለሁ። በመቀጠል ደግሞ በዋናም አጋፋሪነት ለተወሰነ ወራት ለዓመታት ወራት ሳይሆን እሱ ሳብ ይላል ዓመታት። በዚያም ውስጥ ደግሞ ከዚያ ሳልፍ ደግሞ በሰበካ ጉባኤ በአቡነ ቀለሚንጦስ አስተዳዳሪነት ጊዜ ለ6 ዓመት ያህል በአባልነት ሰርቻለሁ። ከሌሎችም አለቆች ጋራ እንደዚሁ ወጣ ገባ 3 ዓመት ሲሰራና ይታረፋል በቃለ ዓዋዲው መሰረት። ከዚያው ገባ ወጣ እያልኩ ለ3 ጊዜ እየተመላለኩ ሰርቻለሁ። አቡነ ኤፍሬም ብፁዕ አባታችን ተክተውኝ ተጠባባቂ አስተዳዳሪ ሆኜ ለ1 ዓመት ያህል የተወሰኑ ቀኖች ቢጎለው ለ1 ዓመት ያህል አስተዳድሬያለሁ። ቅዳሴ ደግሞ መምህር ክንፈ በተባሉት መምህር ዘንድ ለ2 ዓመት ተምሬ በቅዳሴ መምህርነት አስመርቄ ደብዳቤው በመዝገብ ቤትም በእጄም ይገኛል። አሁን ያለሁበት ደረጃ ዘይነግስ ዘይነግስ የሚባል አለ። በዚያ እያገለገልኩ እገኛለሁ። የቅዳሴ መምህር ነኝ። ዜማ ሁሉንም ተምሬያለሁ። ቀኔም ተቀኝቻለሁ። መጽሐፍም እማር ነበር፣ አልጨረስኩትም። ተወሰነ ድረስ የቀኔ መምህር ጋር ፈቃደ ብርሃነህ ይባላሉ። እሳቸው ጋር መጽሐፍም ጀምሬ ነበር። ሌላው ያው በዲቁናዬ ደብረ ብርሃን ሥላሴ በ14 ዓመቴ ጀምሬ ደብረ ጽባህ ጊዮርጊስ ደብረ ብርሃን ሥላሴ ከዛም ደግሞ ሰኮሮ ማርያም የምትባል ሀገር ዜማም ተምሬያለሁ። ብፁዕ የሚባሉ ነበሩ። እዛም እማር ነበር። ከዛ ደግሞ ዲቁናውን ስተው በደብተርለት ደብረ ጽባህም እዚህም ሳገለግል ቆይቻለሁ። በአጋፋሪነትም ሰርቻለሁ። እዚህ ደብረ ብርሃን ሥላሴ ለ4 ዓመት ሰርቻለሁ። አሁን ከዘበብት ሆነ ከ20 ዓመትም በላይ። ሥላሴ ይመስገኑ።
ለሰላም እያገለገልኩ ነው ያለሁት። ሊቀ ጠበብት እስኪ ስለ ትምህርት ሁኔታው ንገሩን። የት ተማሩ? ምን ተማሩ? እንደገናስ ደግሞ በተለይ ደግሞ ክህነትን ከመቀበል አንፃር መጀመሪያ የተቀበሉት ክህነት ድቁና መቼ ነው የሚለውን ቢያስረዱን። ስለ ትምህርት ሁኔታ መጀመሪያ በህፃንነቴ መንዝላሉ ምድር በዘብር በታች ቆላ ውስጥ ማለት ነው ገንዳሳ ልደታ የምትባላለች የኔታ ደምፀ ወርቁ የሚባሉ ታላቅ ሊቅ ነበሩ። እና እሳቸው ጋር ከህፃንነቴ ጀምሬ ለ3 አመት ያህል ንባባትን የግዕዝ ንባባትን በጥሩ ሁኔታ ተማርኩኝ። ከ3 አመት በኋላ ነፍሳቸውን ይማር ሰላ ድንጋይ ቁሮ ገደል ስላሴ ኔታ ብርሃኑ የሚባሉ ታላቅ የድጓ ሊቅ ነበሩ። እሳቸው ጋር ገባሁ። የዘመን ሁኔታ ገቷቸው እርጅና ይዟቸው ነበረ። ከዛ ደብረ ሊባኖስ አካባቢ ደብረ ጽጌ ማርያም ኔታ ጽጌ ነፍሳቸውን ይማርና ከጎንደር መምጣታቸው ነበር። ገና ጎንደር ብዙ ሊቃውንቶችን ካስተማሩ በኋላ እዚህ ደብረ ጽጌ ሲመጡ በህፃንነት የእሳቸው ጋር ገብቼ ለ14 አመት ያህል ድጓ በጥሩ ሁኔታ ተማርኩ። ከዛም ደግሞ ቅኔ እዚህ ነፍሳቸውን ይማር ኔታ ኢያሱ የሚባሉ ታላቅ ሊቅ ነበሩ አምሳስ ማርያም እሳቸው ጋር ለ3 አመት ያህል በጥሩ ሁኔታ እስከ 40 ቅምሩ ቅኔ ተማርኩ። አማራ ሳይንት አጅባር ከተማ ውስጥ ኔታ መንበሩ የሚባሉ ነበሩ። እሳቸውም ጋር እንደዚሁ በጥሩ ሁኔታ ቅኔ ተመሬ ተመልሼ ኔታ ጽጌ ጋር ደግሞ ያንኑ ድጓውን አስተካክዬ የድጓ መምህር ሆኛለሁ ማለት ነው። አቋቋም ዝማሬ መዋሥዕትን በተመለከተ ቤተልሔም ዘው ዙራባ የኔታ ኪዳነ ማርያም የሚባሉ ታላቅ አሁን ጎንደር በአታ ላይ ይገኛሉ ታላቁ ቦታ ላይ እሳቸው በጥሩ ሁኔታ አቋቋሙን ዝማሬ መዋሥዕትን ማስተምረውኛል። በአጤ ዋሻ ቅድስት ማርያም ስኖር አባቴ የትምህርት ፍላጎት ነበረውና እንግዲህ ቀደም ሲል አባቶች ወደ እረኝነት ነው እንጂ የሚያሰማሩት ትምህርት ለማስተማር ከስንት አንድ ፈቃደኝነት የላቸውም ነበርና አባቴ የትምህርት ፍላጎት ነበረው። ወንድ ልጅ እኔ ሁለተኛ ነኝ። እንደው የኔን ለትምህርት ፍላጎት እንዳለኝ እንደው ወንድ ልጅ አድርሼ ደግሞ እኔ ባስተምር እወዳለሁ የሚለው በአይምሮ ያስብ ነበርና ከተወለድኩ እንደው ለአቅመ አዳም ስደርስ በዚያን ጊዜ ጥብቆ ለብሼ ያውጀዴ ጥብቆ በሀገር ቤት እንደውም እግረ መርፌ ይባላል እዚያ ተሰፍቶ አውጀዴ ጥብቆ ለብሼ በዚያው በሀገሬ ደብተራ ተሰማ የሚባሉ ንባብ የሚያስተምሩ ነበሩና ግብረ ዲቁናን እዚያ ተማርኩ። ከተማርኩ በኋላ ለዲቁና ማዕረግ ስደርስ እኔ ዓመተ ምሕረቱ ትዝ ባይለኝም በአቡነ ጎርጎርዮስ ጊዜ ነው ለመጀመሪያ ጊዜ እዚህ ስላሴ ቅድስት ስላሴ የዲቁና ማዕረግ መሰጠት ሲጀምር ከዚያ በፊት ደብረ ሊባኖስና አዲስ አበባ ተሄዶ ነበርና የዲቁና ማዕረግ የሚቀበሉት። እኔ ግን የመጀመሪያው ጊዜ እዚህ በአቡነ ጎርጎርዮስ ዲቁና ሲሰጥ ያው ጥብቆ ለብሼ ገና ሕፃን ነኝ። የዲቁና ማዕረግ ተቀበልኩ። ከዚያ ተመልሼ እዚያው እየተማርኩ እያለሁ ዜማ ተምረን ከማያፈቅር ዘልቄ ነቢያት ስንጀምር ትዝ ይለኛል። ልጆች ነን በጣም 4 ሆነና ከዚያው አካባቢ ማለት ነው። እኔ ታክሊሉ ጋር ዘብር ገብርኤል ወሰደኝ። እኔ ታክሊሉ ጋር ለ7 አመት ያህል አቋቁም ተማርኩ። ከዚያ መጥቼ በዚሁ በተወለድኩበት ሀገር አጤ ዋሻ ማርያምና ዱቢሳ አማኑኤል ይባላል ለ10 አመት በመርጌትነት ስራ ሰራሁ። 3ኛው ዙር ይመስለኛል መሰረተ ትምህርት ነበርና የቤተ መንግስት ጽሁፍ አላቅም 1 2 የሚለውን በአሃዝ ካልሆነ አላውቅም ነበር። ከዚያን በኋላ አንድ ደብዳቤ ክርስትና ጥሪ መጣች። ጥቅምት ነው ትዝ ይለኛል። ጥቅምት የምትለውን አነበብኩና 1 2 የምትለውን አላቅም። አም የምትለውን አማርኛዋን ብቻ አያት የነበሩና ይሄን ደብዳቤ አንብልኝ አሉኝ። ለህዳር ስንት የሚለውን ደግሞ የለም የክርስትና ጥሪ ነውና ያችን ክርስትና ጥሪ ነው አልኩና ለመቼ አሉኝ። አይ ለመቼ የሚለውን አላቅም በእንግሊዘኛ ነው እኔ በአሃዝ ነው የማውቀው ቀኑን አላቀውም። አማርኛዋን አነበብኩልኝ። አይ ሰው ሀገር ድረስ ሄጄ ተማርኩ ያልከው ለዚህ ነው እንደ ምኑን ተምረው መጣህ አሉኝ። በዚያ ንዴት በማግስቱ
መሰረተ ትምህርት 3ኛው ዙር ነበረና መሰረተ ትምህርት ገባሁ። ከዚያ ቤተሰቦቼ ይህን ከመማሬ በፊት ሳቋቁም ተምሬ እንደመጣሁ ለትዳር ዳረጉኝ። ባለቤቴ የተባረከች የተቀደሰች ሆና በእውነት ሄደ ወጣ ሳትለኝ የትምህርት ፍላጎቴን ሁሉ እንድማር አደረገችኝ። የቤተ መንግስቱንም ስማር ቅኔም አልተቀኘሁ ነበረ። ከዚያ መጣሁ የኔታ ኢያሱ ጋር የመጀመሪያው እዚያ 50 አስተማሪ ነበሩና እዚህ ቅኔ ተቀኘሁ። እየሰራሁ እያለሁ ወደዚህ ወደኛ መጥተህ እኛ ጋር አገልግል አሉኝ። መጣሁ በመርጌትነት በ1990 ዓመተ ምህረት ተቀጠርኩ። በመርጌትነት እየሰራሁ እያለሁ ትምህርት የመንግስት ትምህርት መማሪያንም ከተረዱ በኋላ ለ4 ዓመት ያህል በሂሳብ ሹም ሰራው። መርጌትነቴን እየሰራሁ ማለት ነው። ከዚያን ቀኝጌታ አደረጉኝ። ቀኝጌታ ነበርኩ። ከዚያም ደግሞ በመቆየት በአስተዳዳሪነት ዓመት ከ5 በአባታችን በአቡነ ኤፍሬም ጊዜ ማለት ነው ዓመት ከ5 ወር ሰራው። ከዚያም በራሴ ጊዜ እኔ በቃኝ እንደዚሁ አገለግል ይሻለኛል አልኩ። እያገለገልኩ እያለሁ በርዕሰ ደብርነት እዚያው ሾመውኝ። ከጓደኞቼ ጋር ንጹህ አገልግሎት እያገለገልኩ 27 ዓመቴ ዘንድሮ በ90 ዓመት ተቀጥሬ በደብረ ሰላም መድኃኔዓለም ለ27 ዓመት አገልግሎት ሰጥቻለሁ። ሊቀ ጠበብት እርስዎ እንግዲህ በደብረ ብርሃን ቅድስት ሥላሴ እጅግ አንጋፋ አገልጋይ ኖት። በሊቀ ጠበብትነትም ነው እያገለገሉ ለረጅም ዓመታትም ያገለገሉት አሁንም እያገለገሉ ያሉትና እንደው ወደ ደብረ ብርሃን ቅድስት ሥላሴ መቼ ነው የመጡት? በደንብ ዓመተ ምህረቱን ምናልባት የሚያስታውሱት ከሆነ ከዚያስ በኋላ በምን ላይ ነው ረጅም ሰዓት ሰጥተው ሲያገለግሉ የቆዩት? እኔ እዚሁ ነው የተወለድኩት። ያው ማርገጃ ስር ማለት ነው ገበዛምባ የሚባል ነው። መጀመሪያ ከዲቁና ከዛም ደግሞ ጊዮርጊስም እዚህም ሥላሴ በደብተርነት አገልግያለሁ እና አገልግሎት የጀመርኩት ቅድም ተናግሬያለሁ። ዲያቆን ሆኜ በ14 ዓመቴ ጀምሬ ከዛ ጀምሬ በአገልግሎት ላይ ነው። እንግዲህ 81 ዓመት ድረስ አመቴ ድረስ እና ያው ሌላውን ሁሉ ማንኛውንም ሙያ ማልቻለሁ። ያው በእንትናም ሰርቻለሁ። በፍርድ ቤቱም ብዙ ዓመት ሰርቻለሁ። በመሰረተ ትምህርት ማስተባበሪያ እዛ ሁሉ ሰርቻለሁ እና ያው ከ14 ዓመት ጀምሬ በሁሉም ቦታ በአገልግሎት ላይ ነው ያለሁት። ሊቀጠበት ማለት ያው አስተዳዳሪው ቀጥዬ በደረጃ እኔ ነኝ። መላከ ስብሐት ለረጅም ዓመታት በአገልግሎት ላይ ቆይተዋል። አሁን እስኪ በዋናነት በምን አገልግሎት ዘርፍ ነው እያገለገሉ የሚገኙት? እንዳጠቃላይ ደግሞ እስኪ የአገልግሎት ዘመኖትን እንዴት ነው የሚገልጹት? ቀደም ሲል ያው የካህናት እጥረት ነበር። አብሶ በገጠሩ ብቻዬን ነበር የማገለግለው። ሌሎችም ቢኖሩ ራቅ ያለ ትምህርት የላቸውም። እንግዲህ ብዙ ወደ ዜማ ቤት ይሄድ የለም። እንዲያው ዲቁና ቅስና እንደ ሰዓታት ቋሚዎች ናቸው። እንዲያው እያዘንኩ ነበረ። አሁን እዚህ ከተማ ተመጣሁ በኋላ አብሶ በአሁኑ ወቅት እኔ በእውነት በህልሜ ነው የሚመስለኝ እንጂ በእውኔ አይመስለኝም። አሁን የሚገለገለው ሊቃውንት የፈለቀበት በብፁዕ አቡነ ቀለሚንጦስ ቀስቃሽነት ፈቃጅነት ሊቃውንቶች እዚህ 50 ቅድስት ማርያም አሉ። ወደ 7 አብነት መምህራኖች አሉ። ያው እኔ በትዳር ላይ ሆኜ ብዙም ባልጠቀምባቸው ተማሪዎቻቸውን ሳይ በጣም ነው የምደሰተው። በጣም ከምንም በላይ ምንም እንቅልፉም አይመጣ። አብሶ በዚህ በሁዳዴ ያለው ታሪክ እኔ ልገልጸው አልችልም። ዓለም ላይ ነኝ። እንደው የሰማያዊ አገልግሎት ነው የሚመስለው እንጂ እኔ በእውኔ አይመስለኝም። ደስታ ላቅ ያለ ነው በጣም። አዎ ያዳመጥኩም አሻሽላለሁ። በጣም 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 ታሪክ እየተሰራ ነው። ያሆኑ አገልግሎት እየተሻሻለ ያለ አገልግሎት ነው። በጣም የሚያስደስት ነው። ለደብራችን ለሕዝባችንም
የሚያስደስት አገልግሎት እየተሰጠ ነው ያለው። ሊቀ ጠበብት ኃይለ ማርያም እስቲ እርስዎ ደግሞ ወደ ደብረ ብርሃን ቅድስት ሥላሴ ለአገልግሎት የመጡበት ወይም አገልግሎት የጀመሩበትን ዘመን ጀምረው ከዛ በኋላ ደግሞ ያገለገሉባቸውን አሁንም እያገለገሉ ያሉትን ጨምረው ይነግሩናል። በመማር ብዙ አድባራትን ብዙ ገዳማትን ያው ቆይቼባቸዋለሁ። እግዚአብሔር የተመሰገነ ይሁን። ወደዚህ ከመጣሁ በኋላ ደግሞ ያው 3 አመት ሆኖኛል ማለት ነው። ቦታው ላይ ያው በጥሩ ሁኔታ ከአባቶች ጋር እየተወያየሁ ያገለገልኩ ነው ያለሁት። ያው እኔ ብዙውን ጊዜ ያሳለፍኩት በመማርና በማስተማር ነው። ነገር ግን እግዚአብሔር የተመሰገነ ይሁንና አንድ ትልቅ ቦታ አለ ጃማ ወራኢሉ ቅዱስ ጊዮርጊስ የነገስታቱ ነፍሳቸውን የማር የንግስት ዘውዲቱ ያጼ ምኒልክ ቦታ ነው። እንደዚሁ እንደ ደብረ ብርሃን ቅድስት ሥላሴና እሱ ላይ ለ10 አመታት ያህል 5 አመት በእልቅና ደብሩን በማስተዳደር ጠቅላላ በድምሩ 10 አመት ቦታውን በድጓ መምህርነትና በእልቅና አገልግያለሁ። ታላቁ አባት ደብረ ጽጌ የነበሩት የታጽየ ደብረ ኮል ቅዱስ ሚካኤል ይባላል። በዘንባባ ዮሐንስ አጠገብ እዛ ነው የትውልድ ቦታቸው። በሳቸው አማካኝነት ፊት አስተምረው ነበር። ከዛ ደግሞ ጎንደር ከቆዩ በኋላ እሳቸው ሲደክሙ ቦታው ላይ እንድመለስ አድርገውኝ ተክተውኝ ለ7 አመት ያህል አገለገልኩ። ከዛ ደግሞ እንደገና ተመልሼ በብፁዕ አባታችን መልካም ፈቃድ በድጓ መምህርነትና ቤተክርስቲያኑን እንዳገለግል ተፈቅዶልኝ ያገለገልኩና ያስተማርኩ ከ300 በላይ የሆኑ ደቀ መዛሙርትን ያስተማርኩ እገኛለሁ። ተመልካቾቻችን የትንሳኤ በዓል ዋዜማን ምክንያት በማድረግ ቅድስት ቤተክርስቲያንን በተለያዩ ቦታዎች በተለያዩ የአገልግሎት ዘርፎች ለበርካታ ዓመታት ሲያገለግሉ የነበሩ አባቶችን ከኛ ጋር ጋብዘን ቆይታ እያደረግን ያለንበት መርሃ ግብራችን አሁንም እንደቀጠለ ይሆናል ማለት ነው። ርዕሰ ደብር እንደው አስቀድሞ እናንተ በነበራችሁበት ወይም እናንተ በተማራችሁበት ዘመን የነበረው አገልግሎት እንዲሁም ትምህርት አሁን ደግሞ በዚህ ዘመን ካለው አገልግሎት ጋር እንዴት አድርገው ይገልጹታል? እንግዲህ ቀደም ሲል እኔ ስደርስ ጠባሲ ደብረ ሰላም መድኃኔዓለም አንድ መርጌታ ብቻ ነበሩ። ከዚያ በስተቀር ብዙ አገልጋይ እንዳሁኑ የመላበት የሰፋበት አልነበረም። እኔም መጣሁ እዚህ የኔታ የማነ የሚባሉ ደግሞ ከሰኮሩ ማርያም መጡ። ሁለታችን ቀን የተቀኝተን ነበረ። ቀኔው እንዲተከል እሑድ አደረግን። በመላከ ብርሃናት መርሃ ጥበብ እዚህ ሥላሴ አስተዳዳሪ የነበሩ እዚያኛ ጋር ነበሩና በሳቸው ጊዜ ነው እኔም የተቀጠርኩት እና ስለዚህ እያገለገልን እያለን ብዙ የአገልግሎቱ ስፋት የለውም ነበረና ከዚያ በኋላ ቦታው እየታየ እያደገ ሲሄድ ብዙ ሊቃውንቶችን በመቅጠር የሁላችንም ሐሳብ ድጋፍ እኛ ባንበላ ይቅርብን ሊቃውንቱ ይቀጠር፣ ቤተክርስቲያን እንደዚህ ተሰርቶ ሊቃውንቱ እንዲያገለግልበት ምእመናኑ ፈውስ እንዲያገኝበት ቤተክርስቲያን ተሰርቶ ያላገልጋይ ምን ይሆናል በማለት ሁላችንም በመረዳዳት እና አገልግሎቱ እየሰፋ ሄደ። በእውነት በብፁዕ አባታችን በአቡነ ቀለሚንጦስ ይህ ቦታ ታላቅ ቦታ ነው። መምህራኖች ያቋቁም መምህር የዜማ መምህር መቀጠር አለባቸው፣ ሊቃውንት እዚህ ቦታ መቀጠር አለባቸው በማለት አሁን የሰፋ አገልግሎት እየተገለገለ ነው ያለው። በእውነት 2 ሰዓት ተጀምሮ እስከ 2 ሰዓት ከንጋቱ ይሄው የሚቆምበት ላይ ደርሰናል። በጣም እየተገለገለ ነው። ህዝበ ምእመናኑ በእውነት ፈውስ እያገኘ ነው። በደንብ እየተገለገለ ነው ያለው አሁን በአሁኑ ሰዓት ማለት ነው። በአገልግሎት ዘመናችሁ ምናልባት ደግሞ ማትረሱት ገጠመኝ መልካምም ሊሆን ይችላል ያዘናችሁበትም ሊሆን ይችላል። በአገልግሎት ዘመናችሁ የማትረሱት ገጠመኝ አለ ወይ? አጋፋሪ በሆንኩ ጊዜ ነው። አሁን ያን ጊዜ ሰዎች እያጠፉም በገዛ ጥፋታቸው እኔ ብቻ ሳይሆን አሰሪ ኮሚቴና አባሎች የሚባሉ ተሰብስበን ሲያጠፉ ስርዓቱን የማህበሩን ደንብ ለማስከበር ስናደርግ እኔ በተቀዳሚ
ያው እናገራለሁ፣ ግን አንድ ላይ ነው የምንወስነው። በዛ መካከል ለምንድን ነው ያስወሰነብን በማለት ተወላቸው። እንግዲህ እንደዚህ የተሆነ አገልግሎት እንዳይገለገል ከፈለጉ በጥፋታቸው ቢቀጡም አንተን ነውና እንዲያደረገን የሚሉት ተወላቸው አሉኝ። ለነበሩት አቡነ ስምዖን አስተዳዳሪ ሆነው ጻፍኩና ለካህናቱም አነበብኩና ተዛሬ ጀምሮ አጋፋሪነቱን አልፈልግም አልኩ። አጋፋሪነቱን ተተውክ ብለው ሊቀ ጠበብትነቱ ራሳቸው ሄደው አስፈቅደው የሊቀ ጠበብትነቱን እኔ አላሰብኩትም ነበር። አስፈቅደው ደብዳቤ ደረሰኝ። ተድሮ ይበልጥ ነው አሁን የሚገለገለው። አገልጋይም ሞልቷል። ተማሪው መይቀኔው የዜማው ያኔ ሰውም ይህን ያህል አይገኝም ነበር። ተማሪ ነው ከቦን ነው የምናድረው። ወረ እግዚአብሔር መቼም ከሁለት ሰዓት ጀምረን በጣም ደስ በሚል ነገር ነው አገልግሎት ያለው። እንቅልፍም የለም ምን የለም በቃ እና ሥላሴ ይመስገኑ። ደሞዛችንም ደህና ነው ድሮ። አዎ መቼም ሰው ቅድም እንዳልኩት በብዙ ሹመት ውስጥ እየገባው ሰርቻለሁ። አንዳንድ ግጭቶች ይገጥማሉ። ያው ሰው ሲሰራ አንዳንድ ደካማ ስለማይጠፋ ሕጉ በጣም ጥብቅ ታላቅ ደብር ከመሆኑ አንጻር ያው መንበረ ጵጵስናውም እዚሁ ስለሆነ ሕጉ እያገዘኝ ተወጥቼዋለሁ። ቅድም እንዳልኩት በብዙ ውስጥ እየገባሁ አረፍልና ደግሞ እየገባሁ ሰርቻለሁ። ትንሽ ከበድ ያለኝ አስተዳዳሪ ሆኜ የከበደ ነገር ገጥሞ የነበረ በአቡነ ኤፍሬም ጊዜ ነው። የህይወት ገጠመኝን በተመለከተ በይበልጥ ለአሁኑ ትውልድ ትዝታ ይሆነዋል ብዬ የማስበው ነገር ብዙ ውጣ ውረዶች ነበሩ እና የአሁኑ ትውልድ በይበልጥ በአብነት ትምህርት ቤት ቢጠቀምበት ዘመኑ ብርሃን ነው፣ ዘመኑ የተመቻቸ ነው። እኛ በነበርንበት በይበልጥ ንባብ በመማር ጊዜ በመንዝላሉ ምድር የኔታ ደምጸጋ ስማር ራሳቸው ነፍሳቸውን ይማር እየሰፉ ነበር ልብስ የሚያለብሱ በእጃቸው ሰፍተው አቡጀድ የሚባለው ሰፍተው ለ3 ዓመታት ሲያስተምሩኝ በእጃቸው እየሰፉ ያለብሱኝ ነበር። የአሁኑ ትውልድ ለመማር አልጋ ባልጋ ነው። ሌላ ደግሞ በህይወት ገጠመኝ የአብነት ትምህርት ስንማር ብዙ ውጣ ውረድ ነበረ። ነፍሳቸውን ይማርና መምህሬ ለ14 ዓመት ያህል እሳቸው ጋር የድጓውን ትምህርት ከተማርኩ በኋላ እሳቸው ጋር የነበረ መጽሐፍ የማይገኝ እንደዛሬ ፎቶኮፒ አልነበረም። መጽሐፉንም መዝገቡንም ጽፎ ለመያዝ በጣም ችግር ነበርና መንገድ ሲሄዱ ይሄኛውን ጻፍ፣ ይሄኛውን ደግሞ እያጠናህ ጠብቀኝ ተማሪውን እያስተማርክ ብለው ወክለውኝ ሄዱ። የቆዩት ለ7 ቀን ነው። ስንቄ ቅዳሜ አልቋል። እሳቸው ሰጥተውኝ የሄዱት ቅዳሜ ማታ ነው። 7 ቀን ሳልበላ ሳልጠጣ 6 ቀን ያህል ጽፌ በ7ኛው ቀን አሸነፈኝ። ምንም የሚበላ የሚጠጣ ነገር አልነበረም። እስከዚህ ድረስ ይህንን ሀሳብ ያነሳሁበት ምክንያት የአሁኑ ትውልድ ሁሉ ነገር ተመቻይቶ ብሉኝ ጠጡኝ የሚሉ መጽሐፍቶች በየመንገዱ አቧራ ሲበልባቸው እየዋለ እየተማረ አይደለም ትውልዱ። 3ቱ አባቶቻችን እኔ እንኳን ያን ያህል በእውቀቱም ያን ያህል ነው። እነዚህን የሚተካ ትውልድ አሁን አይገኝም። ቅድም እንዳልኩት ሰውነቱን የመንከባከብ ሌላ ጉዳይ ስለሆነ ታውቁታላችሁ። እና ትውልዱ ቢማር ቢጠቀምባቸው በቤተ ክርስቲያን ሊቃውንቶች እነሱን ከእንግዲህ ወዲያ አናገኛቸውም። እንደነሱ የሚሆን አባቶች አናገኝም። እንደ ጥንቶቹ ያሉ ያቋቋም መምህራን፣ እንደ ጥንቶች እንደነ ኔታ ጽዬ ያሉ የድጓ መምህራን፣ እንደ ጥንት የነበሩ የቅኔ መምህራን፣ የመጽሐፍ መምህራን አሁን ሳያመልጡን ካልያዝን እውቀታቸውን ካልተከታተልን በስተቀር አስቸጋሪ ደረጃ ላይ ቤተ ክርስቲያን እንደምትደርስ በሙሉ ልቤ መሰክራለሁ። እና ቤተ ክርስቲያን እናንተም እኛም ሆነን የበላይ አባቶቻችን ጳጳሳትም ሊቃውንቶችም ሆነው
ቤተክርስቲያን በኋላ ፍለጋ ከምትሄድ ባላት ተጠቅማ ያለውን ነገር ብታስቀጥል መልካም ነው እላለሁ። በእኛ ላይ የደረሰውና ሲደርስ የቆየው ውጣ ውረድ ከባድ ነበር። በእግራችን ነበር ጎንደር ስንሄድ የነበረው፣ በእግራችን ነበር ጎጃም ስንሻገር የነበረው እና ከባድ ነበር። በይበልጥ ደግሞ ማስመስከሪያው ቦታ ጎንደር፣ ደቡብ ጎንደር ቤተልሔም ቅድስት ቤተልሔም እና ዙራባ በቆየሁበት ጊዜ ቤተልሔም የራበኝን ረሃብ አሁን ድረስ አልረሳውም። ሌላው ቀርቶ እዛ በማስመሰክር ለ3 ዓመት ተቀምጫለሁ። ከባድ ነበር፣ በጣም ከባድ፣ መግለጽ በማይቻል መልኩ ነበር ሲርበኝ የነበረው። እስኪ አሁን ደግሞ ስለ ቤተሰባችሁ ሁኔታ ንገሩን። በተለይ ደግሞ በዓላትን የማክበር ልምዳችሁ ምን ይመስላል? አብዛኛው ጊዜ ካህናት እንግዲህ በአገልግሎት ላይ በቤተ መቅደስ ነውና በዓላትን ረጅሙን ሰዓት የሚያሳልፉት። የእናንተ የበዓል አከባበር ልምዳችሁ ከአገልግሎት ጋራ እንዴት ነው የምታስተባብሩት? በቤተሰብም በኩል ያው ስላሴ ይመስገኑ ደህና ልጆች አሉኝ። ባለቤቴም በጣም ደግ ነች። በዓሉን ያው በሰላም በደስታ ነው የምናከብረው። ደስ ብሎን ላለምንም ችግር ያው ልጆችም እየረዱኝ እኔም ደሞዝ አለ፣ ችግር የለም። ችግር የሚባለው ድሮ ቀርቷል እና በሰላም በደስታ አሁንም ለሚመጣው በዚሁ ለፋሲካ በዓል በሰላም ለመዋል ከቤተሰቦቼ ጋራ ከልጆቼ ጋር በሰላም ለማክበር ነው የምፈልገው። 200 ብኛል፣ 2 አሉኝ። እነሱ ደግሞ ልጆቹ የልጆቼ 5 ናቸው እና እነሱ ሁሉም እያሰቡልኝ ነው። በሰላም ነው ያለሁት አሁን ስላሴ ይመስገኑ። ታገልግሎት መልስ ያው እሄዳለሁ ቤት ባለው በአቅማችን ያው በሰላም እናከብራለን። አዎ በዓልን እንግዲህ ተደስተን ነው የምንውለው። እስከ ዛሬ በፊት ትንሽ የደሞዙም እጥረት ነበረ። እንደ አቅም ያው መቼም ወንጌል ቤታችን ተመልከት ብሏል። እንደ አቅማችን ልጆችንም አስደስቼ የወንድም ልጆችም አስተምራለሁ። ቤተሰብ ነኝ። እግዚአብሔር አምላክ የተመሰገነ ይሁን እና በዓልን ስናከብር ደስ እያለን ደስ በሚል ሁኔታ ነው የምናከብረው። ስለ ትንሣኤ በዓል አከባበር ከቤተሰቦቼ ጋር በመልካም ደስታ ነው የማሳልፈው። እኔ ቤተክርስቲያን አገልጋይ ነኝ። እንግዲህ የ5 ወንዶችና የ1 ሴት ልጅ አባት ነኝ። ልጆቼ ይሸኙኛል ወደ ቤተክርስቲያን ሲሄድ፣ ስመጣ ይቀበሉኛል። ባለቤቴም መልካም ናት፣ ተዘጋጅታ ትጠብቀኛለች። በዓለ ትንሣኤን በደስታ እናሳልፋለን። አሁን ደግሞ እግዚአብሔር የተመሰገነ ይሁን የልጅ ልጆችም አይቻለሁ። በትንሣኤው በዓል አክፋይ እያሉ ይመጣሉ። በደስታ እናሳልፋለን። የኔ ታናሽ ወንድሞች፣ የእሷ ታናናሽ ወንድሞች ልጆቻችን ደግሞ ክርስትና ያነሳናቸው ልጆች አሉ። በፋሲካ ውስጥ ይገባሉ። በደስታ እናሳልፋለን። ምንም ችግር የለም። ዘመኑን የደስታ ዘመን ያደርግልን እንጂ በዓለ ሀምሳን በደስታ ነው ከቤተሰቦቼ ጋር ከልጆቼ ጋር የማሳልፈው። ቅድም እንዳነሳ ነው እናንተም እንደገለጣችሁት በተለይ ደግሞ ቀደም ባለው ዘመን የነበረው ሊቃውንት ያሳልፉት የነበረው መከራ እጅግ በጣም አሳዛኝ እንደነበረ ያነሳችሁ ነው። አንጻራዊ በሆነ መልኩ ደግሞ አሁን ያለው በተለይ ደግሞ በአብነት ትምህርት ቤቶች አሁን ባለንበት ዘመን የተሻለ አንጻራዊ በሆነ መልኩ የተሻለ እንደሆነ ያነሳችሁ ነው ያላችሁትና እናንተ ግን በብዙ መከራ በብዙ ችግር በስቃይ ውስጥ አሳልፋችሁ የተማራችሁትን ዕውቀት ለአዲሱ ትውልድ ለማሻገር
ቅድም እናንተም እንዳነሳችሁት ተተኪዎችን እናንተን የመሳሰሉ እና እርሰ ደብርን ነሊቀ ጠበብትን እናንተን የመሳሰሉ ሊቃውንትን ቅድስት ቤተክርስቲያን ነገ እንዲኖራት ከማድረግ አንፃር እንደው ምን እያደረጋችሁ ነው ያላችሁት? ቅድስት ቤተክርስቲያን የምትሄድበት መንገድ አለ። የአብነት ትምህርት ቤቶችን አስፋፍታ ተማሪዎች እንዲማሩ ደቀ መዛሙርት እንዲፈሩ እያደረገች ነው ያለችው። ከዛ ባሻገር ግን እናንተ እንደ ቅድስት ቤተክርስቲያን በተለይ ደግሞ ትልቁን የቤተክርስቲያን ትምህርት በእናንተ እንደመገኘቱ ለትውልድ ለማሻገር እያደረጋችሁ ያላችሁት ነገር ምንድነው? ቀጣይስ ምን ይጠበቃል የሚል መልእክት አላችሁ? ሊቀ ጠበብት እርሲ ከርሶ ልጀምር። ትውልድ እንዲተላለፍ እኔ በዋና አዘጋጅነት የደብረ ብርሃን ሥላሴ ቃለ እግዚአብሔር ባህሉን ሌላ ሀገር የሌለውን ተዛም የመጡ አናውቀውም ይላሉ። በዚህም እንዲያውም መምህር ጽዬ የድጓ መምህር ነበሩ። ያሁኑ ሊቀ ጠበብቱ የዜማ ድጓው አስተማሪ ቅድም የተናገረው መምህራዊ ለማርያም የእሱ አባት የእሱ መምህር እዚህ ሀገር ሲመጡ እንደ በጣም ደግሞ የደብረ ብርሃንን ቀለም የመሰለ ባህል ይህንን ቀለም እንደው በባክዎ እዚሁ ቁጭ ብለው ፍርድ ቤት ሰራ ነበርና እኔ ታገግሎት በኋላ ይህን ነበር መስሪያ ቤት እንደዚሁ ለምን ፍርድ ቤት ገቡ አለ። ችግሩ ገንዘብ ነው። ለሆኑ ቤተ ክርስቲያን ደሞዝ የላትም። አሁን ይህን ባህሉን እርሱ በደንብ አድርገው ይዘው እዚሁ እባክዎ አስተምሩ ይለኛል። እኔ እንግዲህ ሥላሴ የፈቀዱ ጊዜ ወደፊት ባህሉን የዚህኑ እንዲታተም እናደርጋለን ብያቸው አደራ ሁሉ ይለው። እንዲያውም ላይ አዲስ አበባ የነበሩ ጠቅላይ ቤተ ክህነት ማን ነበሩ? ሊቀ ካህናት ክንፈ ገብርኤል የሚባሉ የባህሉን እንደው ደስ ብሏቸው የከበሮ አመታቱ የቃለማው እግዚአብሔር ሲባል ተታመጣችሁ እንዲህ ያለ ደስ የሚል የመላእክት ዝማሬ ነው ይላሉ። እኛም መምህር ጽዬም ቢሆኑ እንዲህ ይህንን ባህል አሳትሙት ይሄ ሌላ ጋር ስለማይገኝ እያሉ ብዙ ጊዜ ይሉኝ ነበር። አሁን እያዘጋጀን ከሌሎቹ ጓደኞቼ ጋራ እኔ በተቀዳሚ ጋር ብዙ መጽሐፍ አለ ባህሉ ያንን እያዘጋጀን እንዲታተም ትውልዱም እንዲያውቀው እየጣርን ነው። በሰበካ ጉባኤውም ያው እንትን እያለልን ነው፣ እያሳሰበን ነው። ሲዘጋጅ ሲጠናቀቅ ለትውልድ እንዲተላለፍ እንዲታተም ለማድረግ አስበናል። እና ሌላ ቦታ የማይገኝ ቀለም ነው ያለው። ወረውም ምኑም ሞት የሚያስነሳን የደብረ ብርሃን ቀለም ይሉ ነበር። እና ነፍሳቸውን የማገኘውን ክንፈ ገብርኤልም ሁለቱም ሞተዋል። እና ይህንን ነው እንግዲህ ለትውልድ እንዲተላለፍ ባህሉን ያው እያሰብን ነው። እንግዲህ ሥላሴ ያስፈጽሙን ነው የምለው። ሊቀ ጠበብት ቅድም ያነሳ ነው ሀሳብ ላይ በተለይ ተተኪዎችን ከማፍራት ከማሻገር አንፃር ምን እየተሰራ ነው የሚለው ላይ በጣም አጭር አስተያየት ስጥ። አዎ ለትውልዱ ለማስተላለፍና ያለውን የቤተ ክርስቲያን ትምህርት ለማስቀጠል ብዙ ስራዎች ቢሰሩም ብዙ ይቀራሉ። ካየሁት ውስጡ ስላለው አሁን መምህራን ይቀጠራሉ፣ ትልቅ ስራ ተሰርቷል። ደቀ መዛሙርቶች ይማራሉ፣ ትልቅ ስራ እየተሰራ ነው። ለማስቀጠል ያልተሰራው ስራ ምንድነው? ብዙ ስራ ተሰርቶ ሊቃውንቶች ተቀጥረው ልጄ ይሄን ይማርልኝ የሚል ነገር የለም። ለተወሰነ ጊዜ ቅኔ ቤት ይገባል፣ ያቋርጠዋል፣ እውቀቱ አልቀጠለም። ለተወሰነ ጊዜ አቋቋም ቤት ይገባል፣ ያቋርጠዋል፣ እውቀቱ አልቀጠለም ማለት ነው። ለተወሰነ ጊዜ መጽሐፍ ይማራል፣ ከዚያ ህዝብን የማስተማር መድረክ ላይ የመቆም ችሎታ ካለው ያቋርጠዋል። ይሄ ነው እየሆነ ያለው። ወምድርኒ ተገብር ፋሲካ ወምድርኒ
ትገብር ፋሲካ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ አባቶቻችን ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንደው ለመጨረሻ የሚሆን ግን የማጠቃለያ መልእክትና ደግሞም የእንኳን አደረሳችሁ መልእክት ካላችሁ እድል ስጣችሁ። ለኦርቶዶክስ አማኝ ሁሉ ለወገኖቻችን እግዚአብሔር አምላክ ያለ አንድ ችግር ይህን ደስታ አድርገው እንዲህ ብሎ የሱ ፈቃዱ ይሁንልን። የሁላችን አምላክ ሁላችንም ጠብቆ የደስታው ተካፋይ ሆነን በሰላም እንድንውል ዘመነ ፋሲካን በሰላም እንድናሳልፍ ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ወዶና ፈቅዶ የበዓለ ትንሣኤ ዋዜማ አድርሶናል። በዓለ ትንሣኤውን በሰላምና በጤና እንድናሳልፍ የሰላም የፍቅር የአንድነት በዓል እንዲያደርግልን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሆንልን። በዓሉን በዓለ ደስታ ያደርግልን ነው የምለው እኔ። በዓለም ሁሉ ያሉ ሕዝብ በሰላም በፍቅር የፋሲካን በዓል እንድናከብር እና ፍቅር ከሌለ ምኑም ተሌለ እርስ በርስ መጣላታችንን መጋጫጫት ትተን ፍቅር የሚባለው ተጸብ የሚገኝ ነገር የለም። በሰላም በደስታ ባህላችንን እንድናከብር ወደ ተጸቡ ወደ ፍቅሩ የተጣላን እርስ በርሳችን የተጋጨን ብንጽየውም በቂም በቀል ጸሎቱም አያርግም። እባካችሁ እንዲያውም ሁሉም በውጭም ሁሉ በዓለም ሁሉ ያላችሁ ደግ ደጉን አስቡ። ወደ ሀገር መሻሻል ችግረኛ የሚረዳበትን በጎ ነው እኛ እንግዲህ የምናስተላልፈው ይህንን ነው። ተፍቅር ነውና የሚገኘው። በዚሁ ስሙን ተቀበሉን ነው የምንለው። ሀገራችን ያለችበት ሁኔታ ችግሩ ማን ጋር እንዳለ ባናውቅም ነገር ግን ችግር እንዳለ ሁላችንም የምናውቀው ዓለም የሚያውቀው ስለሆነ ብዙ ወገኖቻችን እየተጎዱ እየተራቡ እየተጠሙ እየበረዳቸው ስለሆነ ከዚያም ህይወታቸውን እያጡ ስለሆነ እግዚአብሔር አምላክ ይህን ነገር በአንድነት ሆነን ብንጸልይ እግዚአብሔር አምላክ ደግሞ ይህን ነገር ቢቀይርልን እላለሁ። በዓላችን መልካም በዓል ይሁንልን። አባቶቻችን
ተመልካቾቻችን የትንሳኤን በዓል ልዩ መሰናዷችን ላይ እንግዳ አድርገን ስንጋብዛችሁ ፈቃደኛ ሆናችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን ለማለት እንወዳለን። ተመልካቾቻችን የትንሳኤ በዓልን ምክንያት በማድረግ ቅድስት ቤተክርስቲያንን ለረጅም ዓመታት ሲያገለግሉ የነበሩ አባቶችን እዚህ ጋብዘን አብረን ስናደርግ የነበረው ቆይታ ስትከታተሉት የነበረውን ይመስል ነበረ። ሳምንት በተመሳሳይ ሰዓት በመሰል ዝግጅት የምንጠብቃችሁ ይሆናል። መርሃ ግብሩን በመምራት አብሬያችሁ የነበርኩት እኔ ፍጹም በቀለ ከመላው የስቱዲዮ ባለሙያዎች ጋራ በጋራ በመሆን ነበር። እስከ ሳምንት ቸር ሰንብቱልን። መልካም የትንሳኤ በዓል